ጸጋ የእግዚአብሔር ምህረትና የእግዚአብሔር አዳኝነት የእግዚአብሔር ሰዎችን የመቀበል ፈቃደኝነት የተገለጠበት የተለቀቀበት የሰዎችን ምንም ኮንትሪቢዩሽን የማይጠይቅ ሰዎች በእምነት ገንዘባቸው ያደረጉት በእምነት ሊቀበሉት የሚችል የእግዚአብሔርን ስራ የሚያሳይ ቃል ወይም ሐሳብ እንደሆነ እና የአዲስ ኪዳን በጣም ትልቅ ቃል ነው ማለት ነው። ሶ እንግዲህ በገላትያም በኋላ እንግዲህ እየቀጠለ ስንሄድ እንደምናያቸው በገላትያ ቤተክርስቲያን ውስጥ ተነስቶ የነበረው አንዱ ችግር ሰዎች ለመዳን የእግዚአብሔር በክርስቶስ የመስዋዕትነት ስራ የተሰራው በመስቀል ላይ የተሰራው ስራ ብቻ በቂ አይደለም። ከዛ ተጨማሪ ያስፈልጋል። ከዛ ተጨማሪ የሆነ የህግ ተግባር የህግ ስራ ያስፈልጋል የሚሉ ሰዎች ስለነበሩ ስፔሻሊ ለገላትያ መጽሐፍ ይችላል በጣም ፍቃላት ለማሳየት ይችላል። ሶ የእግዚአብሔር ማዳን በእግዚአብሔር ቸርነት በእግዚአብሔር መሐሪነት በእግዚአብሔር የምህረቱ ብልጽግናና በእግዚአብሔር የደግነት ጸጋ የተለቀቀ እንደሆነ እንድናስብ የሚያደርገን ቃል ነው ማለት ይችላል። እንግዲህ ከዚህ ጋር ተገናኘ ሰላም የሚለውን ቃል ደግሞ ስንመለከት ሁለተኛው ቃል ሰላም ናት። ሰላም በሁለት ነገር መረዳት እንችላለን። ሰላም ከእግዚአብሔርና የእግዚአብሔርን ሰላም በሚል መረዳት እንችላለን ማለት ነው። ሁለት አይነት ትርጉም አለው ሰላም። አንደኛው እንግዲህ ያው በክርስቶስ የመስዋዕትነት ሞት በእምነት የእግዚአብሔርን ማዳን ስንቀበል ጳውሎስ እንደሚነግረን በእምነት ከጸደቅን ይላል የሮሜ መጽሐፍ ምዕራፍ 5 ቁጥር 1 በእምነት ከጸደቅን እንግዲህ ከእግዚአብሔር ጋር ሰላም አለን ይላል። ሶ አንደኛው ሰላም የሚለው ሐሳብ ከራሱ ከእግዚአብሔር ጋር ሰላም መሆን ነው። ከእግዚአብሔር ጋር ሰላም መሆን ነው። ከእግዚአብሔር ፍርድ ነፃ መሆን፣ ከእግዚአብሔር ጋር እርቅ መሆን፣ ከእግዚአብሔር ጋር በስምምነት ውስጥ በሰላም ውስጥ መሆናችንን የሚያሳይ ነው። እና ሰላም ለእናንተ ይሁን ሲባል ከእግዚአብሔር ጋር ሰላም ሁኑ። እግዚአብሔር የተቆጣ ማለት መጽሐፋችን እንደሚነግረን የቁጣ ልጆች ነበር፣ የተቆጣቸው ልጆች ነበር፣ ሰላም አልነበረም ማለት ነው። ደግሞ በሌላም ክፍል ላይ ሲነገረን ዓለምን መውደድ ከእግዚአብሔር ጋር ጥል እንደሆነ አታውቁምን ይላል ክፍሉና ከእግዚአብሔር ጋር ጥል የሚኮንበት የህይወት ገጽ አለ ማለት የህይወት ልክ አለ ማለት ነው። አሁን በክርስቶስ በተደረገ ቤዝነትና በተለቀቀው በጸጋ በመጣው የእግዚአብሔር ድነት ውስጥ ግን አንዱ ሰዎች ያገኙት ነገር ነው ከእግዚአብሔር ጋር ሰላም ሆኗል። ሰላም ነው ማለት ከእግዚአብሔር ጋር ሰላም ብቻ ደግሞ ሳይሆን በምድር ደግሞ ስንኖር እንደ ሰው በተለያዩ የህይወት መስመሮች ውስጥ ስለምናልፍ በዚህ በምትናወጥ ዓለም ውስጥ በዚህ በጣም ችግር ባለባት ዓለም ውስጥ ስንኖር ውስጣችንን የሚደግፍ የእግዚአብሔር ደግሞ ሰላም በውስጣችን እንዳይመጣ እንደሚፈስ መጽሐፉ ሲነግረን ማለት ነው። ጌታችን ኢየሱስ በተደጋጋሚ እንደተናገረው እኔ የምሰጣችሁ ሰላም ዓለም ነው፣ ዓለም እንደሰጣችሁ አይደለም። ዲቫይን ሰማያዊ የሆነ ከእግዚአብሔር የሆነ ሰላም አለ፣ በምንም የማይናወጥ ለመናወጥ ምንም ሊያናውጠው የሚችል የሌለበት የእግዚአብሔር የሆነ ሰላም አለ። ለዚህ ነው ጳውሎስ ምን አለ የፊልጵስዩስ መጽሐፍ ላይ ጸልዩ በአንዳች አትጨነቁ ካለ በኋላ አይምሮን የሚያልፍ የእግዚአብሔር ሰላም ይሰጣቸዋል ይላል። በሚያናውጥ ዓለም ውስጥ በሚያስጨንቅ ነገር ውስጥ ስናልፍ አይምሮአችንን ልባችንን የሚያረጋጋ ከሰማይ የሆነ ሰላም በአዲስ ኪዳን በክርስቶስ ላመኑ የተሰጠን ማለት ነው። ጸጋ ተሰጥቶናል፣ ሰላም ተሰጥቶናል ማለት ነው። ሰላም ለኛ ይሁን። እግዚአብሔር ይባረክ። በጣም የሚያበረታታ የሚያጽናና እውነት ነው ማለት ጸጋ፣ ሰላም፣ ክብር ለእግዚአብሔር ይሁን። በተለይ የእግዚአብሔር ሰላምና ሰላም ከእግዚአብሔር ብለህ የገለጥክበት መንገድ በጣም የሚያጽናና ነው። ቁጥር 4 ላይ ይቀጥልና እንደዚህ ይላል። እኔ ማነበው አዲሱ መደበኛ ትርጉም ነው። እንደ አምላካችንና እንደ አባታችን ፍቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ ይላል። ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ ይላል። ምን ማለት ነው ይሄ? ይሄ በጣም ጥሩ ቃል ይመስለኛል። ክፉ ከሆነ ካሁኑ ዓለም ይላል ክፍሉ ማለት ነው። ያሁን የሚባል ዓለም አለ፣ የሚመጣ ደግሞ ዓለም አለ ማለት ነው። አሁን እየኖርንበት ያለበት ኤጅ አለ፣ የምንኖርበት ዘመን አለ። ይሄ ዘመን ምን ተብሏል? ክፉ ተብሏል። ግን ደግሞ በክርስቶስ ዳግም ምጽአት የምንጠብቀው መልካም ዘመን አለ፣ የእረፍት ዘመን አለ፣ የበረከት ዘመን አለ ማለት ነው። ሁለት ኤጅ እንዳለ ሁለት ዘመን እንዳለ እንድናስብ አንደኛው የሚያሳስበን አሁን የምትለዋ ቃል
እንድንረዳ የሚያደርገን ነው። ግን አሁን ያለንበት ስቴት አሁን ያለንበት ዓለም ክፉ እንደሆነ ነው። እንግዲህ እዚህ ጋራ እቺ ዓለም የምትለዋን ቃል ራሱ መረዳት በጣም አስፈላጊ። ዓለም ማለት አሁን ከአሁኑ ዓለም ክፉ ከሆነው ከአሁኑ ዓለም ከሚለው ዓለም የሚለውን ቃል መረዳት በጣም አስፈላጊ ነው። እንግዲህ በአዲስ ኪዳን መጽሐፍቶች ውስጥ ዓለም የሚለው ቃል የተለያየ ትርጉም ተሰጥቶት እናገኛለን። እንግዲህ በዋናነት ስፔሻሊ ሁለት ጠንካራ ትርጉም ያለው ቃል ነው ያለው። ኢንፋክት ወደ ሶስት ማንሳት እንችላለን። አንደኛው ምናልባት ይህን ትንሽ ግልጽ የሚያደርግልን ከዚህ ከገላትያው መጽሐፍ ወጣ ብለን ሌሎች መጽሐፍቶች ላይ ብንመለከት ስፔሻሊ የዮሐንስን መልእክቶች ብንመለከት ዮሐንስ በወንጌሉም በመልእክቶቹም ውስጥ ይሄ ዓለም የሚለውን ቃል በተደጋጋሚ የተጠቀመበት እናገኛለን። ለምሳሌ ለማንሳት በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለምን እንዲሁ ወዷል ብለን እናገኛለን። ዓለምን ወዷል ከሚለው ቃል የምናገኘው ዓለም ምንድናት ብለን በዛ ክፍል ላይ ብናይ እግዚአብሔር የወደደው ማን ነው ብለን ብናነሳ እግዚአብሔር የወደደው የሰው ልጆችን ነው። ስለዚህ አንደኛው ትርጉም ዓለም ማለት የሰው ልጆችን መሆኑን የእግዚአብሔር መልክ ያለበትን ፍጥረት ሰውን መሆኑን እንድንረዳ ያደርገናል ማለት ነው። ይሄው ዮሐንስ በመልእክቱ ላይ በአንደኛ ዮሐንስ መልእክት ምዕራፍ 2 ላይ ዓለምንና በዓለም ያለውን አትውደዱ ይላል። እንግዲህ አሁን ቅድም እግዚአብሔር ዓለምን ወዷል ብሎን እኛን ደግሞ ዓለምን አትውደዱ መቼም የሚለው ቃል ዓለም ቃል ተመሳሳይ ትርጉም እንዳለው እንድናስብ አያደርገንም ማለት ነው። የተለየ ትርጉም አለው ማለት ነው። ሁለተኛው ክፍል ላይ እዛው ጋር ስለሚያብራራው ማለት ነው። ክፍሉ በራሱ እዛው ጋር ስለሚያብራራው ዓለም ማለት በገንዘብ መመካት የዓይን አምሮት የሥጋ ፍላጎትና በገንዘብ መመካት ነው ብሎ በዚህ ዓለም ያለ የህይወትን መስመር ወይንም በሌላ ቋንቋ እግዚአብሔር የለሹ የሆነውን በእግዚአብሔር የማይገዛውን የሰውን የህይወት ምልልስ ሰይጣን ገዢ የሆነበትን የህይወት ዘይቤ የህይወት ምልልስን የሚያሳይ እንደሆነ እንረዳለን ማለት ነው። ምን አይነት የህይወት ምልልስ ነው ካልከኝ ጳውሎስ በሌላ ክፍል እንደጠቀሰው ክብራቸው ነውራቸው መጨረሻቸው ጥፋት የሆነ ሆዳቸው አምላክ የሆነ ይላል አይደል? ይሲ አስተሳሰቡ የህይወት ምልልሱ በራስ ፍላጎት ላይ በራስ ክብር ላይ በራስ መሻቶች ላይ የሆነ መጨረሻው ደግሞ ጥፋት የሆነ የህይወት ምልልስ ነው ዓለም የተባለው ማለት ነው። ይሄ ዓለም ደግሞ ይሄ አይነቱ አስተሳሰብ ገዢው ሰይጣን ነው። ብዙ ጊዜ ሰይጣን የዚህ ዓለም ገዢ ነው ሲባል ሰዎች ሳሩንም ቅጠሉንም ተራራውንም ውሃውንም ወንዙንም ሐይቁንም ምናምን የሚገዛ ይመስላቸዋል። በፍጹም አይደለም። የአጽናፈ ዓለሙ ገዢ የፍጥረት ሁሉ ተቆጣጣሪና ጌታ እግዚአብሔር አምላካችን አሜን ነው አይደል? የዚህ ዓለም ገዢ የሚለው ግን ሰይጣንን ይሄን ሲስተም ማለት ይሄንን የህይወት ምልልስ ማለት ነው እውነተኛ ብርሃን ወደ ዓለም መጣ ዓለም ዮሐንስ ዓለም ግን አልተቀበለች ማለት እቺ ዓለም አልተቀበለችም የተባለው ምንድነው? ይሄ እግዚአብሔር የለሹ አስተሳሰብ እግዚአብሔር ብርሃን ነው፣ ክርስቶስ ብርሃን ነው የመጣው ጨለማ ወደ ሆነው ዓለም የመጣው ክርስቶስ ብርሃን ከሆነ ዓለም ጨለማ ከሆነች ዓለም ውስጥ እግዚአብሔር የለም ማለት ነው። ይሄውን በመናወራው አስተሳሰብ ውስጥ በመናወራው የህይወት ምልልስ ውስጥ በመናወራው የህይወት ጉዞ ውስጥ እግዚአብሔር የለበትም ማለት ነው። እግዚአብሔር የለሽ ህይወት ነው፣ ጨለማ ነው። እግዚአብሔር ብርሃን ነው፣ ጨለማ ደግሞ የብርሃን መጥፋት ነው። ብርሃን ሳይኖር ሲቀር ነው ጨለማ ነው። እቺ ዓለም በዚህ ዓለም ያለው የህይወት ምልልስ በገንዘብ መካት የሆነው በምኞት የተሞላው በስጋ ፍላጎት የተሞላው ሆድን ማንገስ ያለበት የውስጥ ፍላጎትን ሀፒታይትን የአምላክ ያህል የሚያነክስ አስተሳሰብ ያለበት ክብሩ ነውር የሆነበት ገብቷል። ነውርን የሚያጀግን ጽዩፍ ነገርን የሚያከብር የህይወት ምልልስና ዘይቤ ውስጥ ያለው ህይወት እግዚአብሔር የለሽ ህይወት ዓለም ናትች። ክፉ ናትች ዓለም ናት። መጽሐፍ ቅዱስ ሲናገር እንግዲህ በዚህ ክፍል ላይ ከእንዲህ አይነት የህይወት ምልልስ ከእንዲህ አይነት የህይወት ጉዞ አዳኝ ያስፈልገናል ማለት ሬስኪው መደረግ አለብን፣ መውጣት አለብን። የክርስቶስ የመስዋዕትነት ሞት ምንድነው ያደረገው ካልከኝ ከዚህ ዓለም እናረጋችሁ ይላል አዳናችሁ ነው የሚለው። አሜን። የእግዚአብሔር ስም የተባረከ ይሁን። የክርስቶስ ሞት ከኃጢአት ብቻ አይደለም ያዳን ማለት ነው። እግዚአብሔር የለሽ ከሆነው የህይወት ምልልስ ሰይጣን ከሚገዛበት የህይወት ዘይቤ ምን አድርጎ ማለት ነው ተናጥቆናል ማለት ነው። ምናልባት ብዙ ጊዜ እናገራለሁ መድረኮች ላይ ይሄን ሐሳብ በእግዚአብሔር ሪደምፕሽን ውስጥ እግዚአብሔር ሰዎችን ሲታደግ እግዚአብሔር ሰዎችን ሲያድን በነበሩበት አገዛዝና የህይወት ልምድ ውስጥ አይተዋቸው። አሁን ዘመናችን ውስጥ ያሉት አንዳንድ አስተሳሰቦች ጌታን ከተቀበለ በቃ አንድ ቀን ኃጢአቱን ይዘዋል ይለዋል። ኖ
ጌታን ከተቀበለ በቃ ጌታ ተቀብሎታል፣ እንግዲህ እየታገለ ነው አይነት ነገር ኃጢአቱን ምንም ማድረግ አንችልም የሚሉ ሰዎች አሉ። በፍጹም እንደሱ ታስብ የለበትም። ምንጊዜም እግዚአብሔር ትርግና ካረገልህ ያወጣል፣ ዘጸአት ያደርጋል፣ ኤክሰደስ አለ። በቀደመ የህይወት ምልልስ ውስጥ በቀደመው አስተሳሰብ ውስጥ በቀደመው ገዥ ውስጥ አይተው በብሉይም ሆነ በአዲስ ኪዳን ይሄን ያደርጉት ከግብጽ ፈርዖን ግብጽ ውስጥም ከነበረ የህይወት ምልልስ ከነበራቸው ነገር ሊያወጣቸውና ወደ አዲስ ኮሚኒቲ ወደ አዲስ የህይወት ምልልስ ሊገቡ ነበር ያደረጋቸው። በአዲስ ኪዳን እነሱ ያደረገው ነገር ምን እንደሚለው ከጨለማው ስልጣን አዳነን ካለ በኋላ የኃጢአትን ስሬት ወዳገኘንበት ወደ ፍቅሩ መንግስት አፈለሰን፣ ኤክሰደስ አደረገን፣ ወጥተናል ማለት ነው። ራይት ሶ ከዚች ዓለም ነው ያዳነን እግዚአብሔር። በዚህ ዓለም ውስጥ ካለው ህይወት ከዛ ሰይጣን ከሚገዛበት ሬለም ሰይጣን ከሚገዛበት ህይወት ውስጥ አውጥቶታል፣ ኤክሰደስ አድርጓል። ወዴት? ወደ ራሱ አምጥቶታል፣ ወደ እግዚአብሔር አምጥቶታል። ወደ እግዚአብሔር መንግስት ውስጥ መተናል እና አዳነን ከዚች ዓለም የሚለው ሐሳብ ይሄን። ስለዚህ በዓለም ውስጥ አለን እንጂ በዓለም አይደለንም እኛ ማለት ነው። ይሄን በጣም ማስመር አለበት አማኝ። በዓለም ውስጥ አለን እንጂ በዓለም አይደለንም እኛ የጌታ ነን፣ በጌታ ነን እኛ። የጌታ ስም የተባረከ ይሁን። እንደዛ ማታስምጡ ነው ያስባሉ። አሜን። ከዘላለም እስከ ዘላለም ለእርሱ ክብር ይሁን ይልና ማለት ይህን መደህንነት ላገኘበት ለእግዚአብሔር ምስጋና ያቀርብና በተለይ ቁጥር 6 እና 7 በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል። እንደ እውነቱ ከሆነ ሌላ ወንጌል የለም። የሚያደናግሯችሁ የክርስቶስን ወንጌል ለማጣመም ጥረት የሚያደርጉ አንዳንድ ሰዎች አሉ ይላል እና ሁለት ነገር ይናገራል እዚህ ጋር። ወደ ተለየ ወንጌል ይላል፣ ከእንደገና ደግሞ ሌላ ወንጌል ይላል። የቀደመው ትርጉም ደግሞ 1954 ላይ ልዩ ወንጌል ይላል። እስኪ ትንሽ ነገር ስለዚህ ማውራት በጣም ያስፈልጋል። በተለይ ከገላትያን ስናጠና ምንድነው ልዩ ወንጌል የሚለው? ሐዋርያው ጳውሎስ ምን ነበረ ያ ልዩ ወንጌል? ምናልባት ብዙ የመጽሐፉ ማብራሪያ የሚያብራሩ ሰዎች አንዱ እዚህ ጋር የሚያነሱት ሁለት ነገሮች ተናግረው ወደ እሱ ልመጣ እፈልጋለሁ። የመጀመሪያው ነገር ጳውሎስ ዩዥዋሊ መልእክቶች ሲጽፍ አይተው ከሆነ ማንነቱን ያስታውቃል፣ አብሮት ያሉት ሰዎችን ያስታውቃል። ከዛ በእግዚአብሔር ስም ጸጋና ሰላም ይመኛል። ከዛ ካረገ በኋላ ለጻፈላቸው ሰዎች ወይ ምስጋና ወይ ጸሎት ያደርጋል። ውዳሴ ያቀርባል፣ ለመለኮት ውዳሴ ያቀርባል። ደግሞ ስላሉበት ሁኔታ እነሱን ያመሰግናቸዋል። ደግሞ በዛው ነገር እንዲቀጥሉ እንዲጸኑ ይጸልይላቸዋል እና ያን ክፍል ታያለ በየመልእክቶች ውስጥ። የገላትያ ግን ለየት ይላል እና ፈጥኖ ነው ወደ እንትን የገባው ማለት ነው እና አትገርሙም እናንተ አይነት ነገር ማለት ነው። ደህና ናችሁ እግዚአብሔር ይመስገን እግዚአብሔር ይባርካችሁ፣ ግን አትገርሙም እናንተ አይነት ነገር ነው የገባበት ማለት ነው። ኢሹ በጣም እንትን ነበር ማለት ነው። ይሄን ሐሳብ ፈጥናችሁ የምትለው ቃልን ምናልባት ከእንትን ጋር ብናገናኘው ጥሩ ትርጉም ይሰጣል ብዬ አስባለሁ። በዛ በዘፍጥረት ማለት በዘጸአት ምዕራፍ 32 ቁጥር 4 ላይ ቁጥር 7 እና 8 ላይ እንደዚህ ይላል። እግዚአብሔርም ሙሴን ከግብጽ ምድር ያወጣው ሕዝብ ኃጢአት ሰርተዋልና ሂድ ውረድ፣ ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ ማለት ከግብጽ ወጥተው ባህር ተከፍሎ ከበሮ አንስተው ዘምረው እና ሲና ተራራ ስር ምናልባት እንግዲህ የመጽሐፋችን ክፍሎች ስንመለከታቸው ከግብጽ ወጥተው ሲና ተራራ ድረስ ለመድረስ 3 ወር ፈጅቶባቸዋል። የ90 ቀን መንገድ ነበር የሄዱት እና ሲና ተራራ ስር ተቀመጡ። ሲና ተራራ ስር ሆኖ እያለ እግዚአብሔር ሕጉን ሰጣቸው። እንደምናስታውሰው ኪዳን ተጋቡ፣ ክብሩን አሳያቸው እና በዛ ተራራ ውስጥ ይወራሉ። ግን ሙሴ ሕጉን ለመቀበል ተራራ በወጣበት ሰዓት ላይና ሕጉን ተቀብሎ መጥቶ በነበረበት ሰዓት ላይ የተፈጠረ ነገር ያ ነገር እንግዲህ ያስብ። ከወጡ በጣም ጥቂት ገናቸው ነው። ገና በጣም ትልቅ ተአምር ነው ያዩት። ሲጀመር ኤክስፒሪየንስ ያደረጉት ነፃነት፣ ከዛ ባርነት ቤት ያወጡት እንደ ግለሰብ ያገኙት ነፃነት ታላቅ ነው። ከዛ በላይ ደግሞ ያዩት የእግዚአብሔር ክብር ባህር ሲከፈል በዛ በግብፅ አማልክቶች ላይ ሲወርድ ያዩት መቅሰፍትን ሁሉ አይተው ብዙ እኮ አልቆዩም፣ ዓመት እንኳን አልቆዩም። ፈጥነው ግን ከግብፅ ያወጣን አምላክ ጥጃ ነው ብለው ጥጃ ሲሰጡታቸው
ያንኑ አይነት ሐሳብ ነው እዚህ ጳውሎስ በገላትያ አውራጃዎች ምናልባት እኔ ገላትያ አውራጃዎች የሚለው አንድ ከተማ አለች ኢንፋክት አንድ ህዝብ አለ የተለያዩ አውራጃ ውስጥ በዛ አውራጃ ውስጥ ያሉ ብዙ ከተሞች ናቸው ለነሱ ነው ያን አካባቢ ጳውሎስ በሁለተኛው ጉዞ ያገለገላቸው ሰዎች ናቸው እና የተመሰረቱ ቸርቾች ናቸው እና እሱ ከሄደ በኋላ ጳውሎስ ታውቃለህ የጳውሎስ የአገልግሎት መርህ የክርስቶስን ባልተጠራበት ቦታ የክርስቶስን መጥራትና ክርስቶስን ቤተክርስቲያን መትከል ስለነበረ የሆነ ቦታ ይሄዳል ቸርች ይመሰርታል ለታመኑ ሰዎች ሰጥቶ ወደሚቀጥለው ጆን ሄደ ጳውሎስ እንደዛ ነበር የእሱ የአገልግሎቱ አካሄድ ማለት ነው ሄዶ አገልግሏቸው እነኛን አብያተ ከተከለ በኋላ ለታመኑ ሰዎች ሰጥቶ ሄዷቸዋል እሱ ግን ከሄደ በኋላ መተው የነበሩ ጳውሎስ ከሰበከው ወንጌል የተለየ ወንጌል ይሰብኩ የነበሩ ሰዎች ምናልባት የገላትያ መጽሐፍን ወደፊት በደንብ እንደምናየው በደንብ እንደሚገልጸው ከአይሁድ እምነት ወደ ክርስትና ተቀይረው የመጡ ግን ደግሞ የአይሁድ እምነትን በክርስትና ተተካብን የሚል ስጋት የነበረባቸው እና የአይሁድ እምነት ኤሌመንቶች በአይሁድ እምነት ውስጥ ያሉትን ዋና ነገሮች በዚህ በአዲሱ ኮሚኒቲ ውስጥ እንዲካተት ፈልገው የነበሩ የአይሁድ ኮንቨርቶች የአይሁድ አማኞች የነበሩ ሰዎች ጳውሎስ ካገለገለ በኋላ በእነኛ ቸርቾች ሄደው ጳውሎስ በዚህ ክፍል ላይ ልዩ ወንጌል ብሎ ያለውን ትምህርት ሲያስተምሩ ያለ ማለት ነው እንግዲህ መቼም ወንጌል አንድ ነው ሁለት ሶስት ወንጌል የለም ወንጌል አንድ ነው የተበረዘ ወንጌል የተለየ ወንጌል ሰዎች ከተሰበከልን ከተነገርልን በክርስቶስ ከተዋወቀው በሐዋርያቶች ከተሰበከው የተለየ ነገር እየጨመሩ የሚያስተምሩ የሚያውኩ በዚህ ክፍል ላይ እንደሚናገረው የሚረብሹ ሰዎች እንደሚነሱ መጽሐፋችን ያው ብዙ ጊዜ በተደጋጋሚ ይነግረናል እዚህ ክፍል ላይ እንግዲህ ከክርስቶስ ወንጌል ልዩ ወንጌል ሌላ ወንጌል እያለ የሚናገረው ክፍል ማለት ነው ጳውሎስ እኛ የሰበክንላችሁን ወንጌል እኛም ብንሆን መላእክቶችን ቢሆኑ ቢሰብኳችሁ ምን ያለ ነው የሚለው የተረገመ ይሁን ይላል እና እኔ ይገርመኝ ነበር ይሄን ክፍል ሳየው ጳውሎስ ዛሬ ልክ ነው ዛሬ ክርስቶስን ወንጌል ከሰማይ በሚደነቅ ብርሃን በታላቅ ብርሃን ተገልጦለት ወንጌልን ያስተዋወቀው ጌታችን ኢየሱስ ራሱ ነው በዛ አይነት ክብር ወንጌልን ተቀብሎ ወንጌልን ያገለግለ ግን ነገ ላይ ነው ብለው ጳውሎስ ይሄንን አሁን የነገርኳችሁን ወንጌል ቀይሬ እንኳን ብመጣ እኔ ራሴ ተረገምኩ መንገድ እሺ አንዳንድ ጊዜ ትላንትና ትክክል የነበረ ሰውዬ ነገ ሊሳሳት ይችላል ማለት ያ ማለት ትላንትና የሰበከን እውነትና ትላንት የመጣልን መግለጥ ግን ተሳሳለ ማለት እሱ ማስበቃ አንዳንድ ሰዎች ይገርሙኛል ቸርች ውስጥ ጌታን ተቀብለው በሚገርም የእግዚአብሔር ፕሬዘንስ በእንባ በሚገርም ኮሚትመንት ተቀይረው ተለውጠው እያገለገሉ ነው የሆነ ጊዜ ላይ ወንጌል የገባኝ ዛሬ ነው ሲሉ ይገርመኛል ትላንት እኮ በጣም ትልቅ ነገር በህይወቱ ተካሂዷል እኮ እና የሆነ አንድ ነገር ሰምቶ የሆነች ምናልባት እንግዲህ አሁን በቆይታ ውስጥ የሆነ ነገር ሰምቶ የተጠመም ያለ ነገር ሰማ አሁን ገባኝ እና አሁን ነው ገና ነው ሲሉ ታያቸው እና እስከ ዛሬ ትላንትና የነበረ ያው እንባ ትላንትና የነበረ ኮሚትመንት ትላንትና ያው ነገር ምንድነው ገብቷል ውሸት ነበር ወይ አይደለም አሁን ያጣመሙት ሰዎች አሉ ማለት ነው አሁን የሆነ ከተነገረለትና የእግዚአብሔርን ማዳን ኤክስፒሪየንስ ካረገበት የእግዚአብሔርን ሰላም ኤክስፒሪየንስ ካረገበት የእግዚአብሔርን ማዳን ኤክስፒሪየንስ ካረገበት ከቀድሞ ኤክስፒሪየንስ የተለየ ነገር ምን መጥቶ ነው በዛ ታድጋለህ እንጂ በተቀበላችሁ በዛ ድጉ አይደል የሚለው ስር ስደዱ ጳውሎስ እንደው ማደግም ስር መሰደድም እንጂ የሚገባ ያንን ኤክስፒሪየንስ ካረገ በኋላ ሌላ ምንድነው ኤክስፒሪየንስ የምታደርገው ገብቶላል ልዩ ወንጌል የሚለው ምንድነው ማዳን ኤክስፒሪየንስ ካረግንበት ክርስቶስ ከተገለጠበት የክርስቶስ የማዳን ጸጋ ከተነገረበት በእምነት ከሚገኘው ወንጌል ውጪ የሆነ የሰዎችን ኮንትሪቢዩሽን የሚጨምር ሰዎችን እግዚአብሔርን ወደ ማወቅና ወደ መምሰል እንዲያድጉ የሚያደርግ ሰዎችን ከዚች ዓለም ጋርና በዚች ዓለም ነገር ላይ ብቻ እንዲያተኩሩ የሚያደርግ የተለየ ትምህርት የሚያስተምሩ ሰዎችን ጳውሎስ እንግዲህ ሊያረቸው እንግዲህ ወደፊት እንመጣበታለን እንዳልኩ የገላትያ ቤተክርስቲያን ተግዳሮት የነበረው ችግር የነበረው የአይሁድ ኮንቨርቶች ናቸው ከአይሁድ እምነት ወደ ክርስትና እምነት መጥተው የነበሩ ሰዎች ጳውሎስ
በየሀገራቱ ሲሰብክ የጳውሎስ የአገልግሎት መርህ ምን ነበረ? አስቀድሞ ለአይሁዳዊ ከዛም ለግሪክ ሰው የሚል መርህ ነበር የነበረው። እንግዲህ ብዙዎች እንደሚስማሙት በአይሁዶች መታደስ፣ በአይሁዶች መመለስ አሕዛቦች ይካተታሉ፣ አሕዛቦች ይባረካሉ፣ በአብርሃም ባርኮት ይባረካሉ የሚለውን ትምህርት ነው። ከአብርሃሙ ኪዳን አንስቶ አሁን በእርሱ የተገለጠው ኪዳን ይህን የሚያሳይ ነው ብሎ የሚያስተምሩ ሰዎች ኢንፋክት ልከኛው የሚሆነው መጽሐፍ ውስጥ ትምህርት እሱ ነው። በዚህ የጳውሎስ አካሄድ ውስጥ ጳውሎስ በየከተማው ሲሄድ ምኩራብ ገብቶ ይህን ወንጌል ሲሰብክ ለአንዳንድ አይሁዶች ምን አይነት ስዕል ተስሎባቸዋል? የአይሁድ እምነት የይሁድነት ተቃዋሚ ጠላት ተደርጎ ተስሏል ጳውሎስ። ምናልባት ጊዜ ላለማፍሰስ እንጂ የሐዋርያት ሥራ መጽሐፍ ላይ ስትመለከት ጳውሎስ አንድ ጊዜ ወደ ኢየሩሳሌም ተመልሶ ነበር አለ። እኔ የአይሁድ ጠላት አይደለሁም ብሎ ለማሳየት ለአባቶች ራሱን ለማሳየት እንደ አይሁድ አለባበስ ለብሶ ተላሽቶ ስርዓቱን ፈጽሞ መቅደስ ገብቶ ነበርና ወደዛ ግን ሲሄድ ወደ አይሁድ ወደ ኢየሩሳሌም ሲሄድ ግን ጳውሎስ ከተለያየ የአሕዛብ ከተሞች ከአሕዛብ እምነት ወደ ክርስትና የመጡ ሰዎችን አብሯቸው ይዟቸው ነበር ጳውሎስ ወደ ኢየሩሳሌም ማለት ነው። አንዱ ዓላማው ጳውሎስ ይሄው እናንተ የናቃችሁት እና የእናንተ እኮ ወንጌል ይሄው በክርስቶስ የመጣው የእናንተ እምነት እኮ ይሄው አሕዛብን እየለወጣችሁ ነው ብሎ ምስክር አድርጎ ሊያደርግ ለማሳየትም አስቦ እንደሆነ ምናልባት ከነርቶች መረዳት እንችላለን። ይመስላል እሱ ይዟቸው ሄደው ቲም ነበር ይዞ ሄድ ማለት ነው። ከተለያዩ ከተሞች ሰዎች ይዞ ሄደው ነበር። ግን በወቅቱ የነበሩ አይሁዶች በዲያስፖራ አይሁዶች በውጭ ያውቁት የነበረው ሲያገለግል የሚያውቁት አይሁዶች ጳውሎስን ከኤፌሶን ሀገር መጥቶ ከነበረ አንድ ሰው ጋር ያዩታል። ከተማ ውስጥ ሲያዩት መጽሐፉ ሲናገር ይሄ በየከተማው እየዞረ ይሄንን መቅደስ ይላል። አይሁድነት ማለት መቅደሱ፣ ሕጉ፣ አገሪቷ፣ ሕዝቡ እና አንዳንድ ስርዓቶች ናቸው። እነኚህን እንትኖች የሚቃወሙ እነኚህን የአይሁድነት መገለጫዎች የሚቃወመው ሰውዬ ይኸው አሁን ደግሞ አሕዛቡን መቅደስ ውስጥ ገባ ብለው ከተማው ረበሹት ይላል። ያው ጳውሎስ ታስሮ ወደ ሮም የሄደበት ኬዝ እንደነበር እናስታውሳለን። ምንድነው ነጥቤ? አይሁዶቹ አይሁድ ውስጥ የነበሩ አይሁዳውያኖች የጳውሎስን ወንጌል የአይሁድ እምነት ተቃራኒ አድርገው እንዲስቱ አድርጓቸው ነበር። ከአይሁድ እምነትም ወደ ክርስትና መጥተው የነበሩ ሰዎች የጳውሎስን ያህል በኋላ እናነሳዋለን የጳውሎስን ያህል ለአይሁድነት ያላቸውን መረዳት በደንብ ስላለወጡ ምን ይፈልጉ ነበረ? ክርስቶስ ሲደመር አንዳንድ የይሁድ ስርዓቶች እኩል ይሆናል ድነት አይነት ነገር ቀመረው ነበር ማለት ነው። ክርስቶስ ብቻ አለ በቂ አይደለም ለመዳን። አንድ አሕዛብ ለመዳን እንዴት ከኛ እኩል እኛ የአብርሃምን ሕዝቦች ሆነን እኛ የኪዳን ሕዝቦች ሆነን ስንት ዘመን ያህዌን ስናመልክና ስናገለግል ኖረን አንድ አሕዛብ እዚህ ጠንብ እየበላ ጣዖት እያመለከ እርኩስ ስራ እየሰራ የነበረ አንድ አሕዛብ ብድግ አድርጋችሁ እንዴት በአንድ ጊዜ ከኛ እኩል አንድ ሕዝብ ትውዛላችሁ፣ አንድ የእግዚአብሔር ማህበር ውስጥ ታስቀምጣላችሁ? ቢያንስ ብለው መገረዝን፣ ሰንበት ማክበር የሚባሉት ሌሎች አይሁድ ስርዓቶችን ተጨማሪ እንዲያደርግ የሚያደርግ ትምህርት የሚያስተምሩ ሰዎች ነበሩና እሱን ነው ጳውሎስ እዚህ ጋር ልዩ ወንጌል እያለ የሚቃወመው የሚከራከሩ ማትፈልግ ነው። አሁን እኔ ጎሽ ለመባል የምሻው በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ? ወይስ ሰዎችን ደስ ለማሰኘት እየተጣጣርኩ ነው? ሰዎችን ደስ ለማሰኘት የምጥር ብሆን ኖሮ የክርስቶስ አገልጋይ ባልሆንኩ ነበር። ወንድሞች ሆይ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ እፈልጋለሁ። ከማንም ሰው አልተቀበልኩትም፣ ከማንም አልተማርኩትም። ይልቁስ በመገለጥ ከኢየሱስ ክርስቶስ ተቀበልኩት ይላል እና እዚህ ጋር ደጋግሞ ሰውን ደስ ለማሰኘት አይደለም እያለ ከዛ የክርስቶስ ባሪያ ባልሆንኩ እንደዛ ቢሆን ኖሮ እያለ እንደዚህ አይነት ሀሳቦችን ያነሳል። ከማንም አልተቀበልኩትም እያለ ተመሳሳይ ነገሮችን እዚህ ጋር ለማንሳት ይሞክራል እና ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆን ይላል። አሁን እንደ ጠንካራ አይሁዳዊ እምነት ተከታይ ጳውሎስ መወገን ካለበት መወገን ያለበት ለማን ነው? ለአይሁዶች ነው መወገን ያለበት የሚመስለው። ግን አሁን እዚህ ጋር በሰዎቹ በእነኚህ ጳውሎስ የተቃወሙት ባሉት ሰዎች የሚመስለው ጳውሎስ ከአይሁዶች ይልቅ ማንን እንደወገነ ይመስላል?
አሕዛቦችን እንደወገነ የአሕዛብን ማህበረሰብ እንደወገነ ለነሱ ጠበቃ እንደሆነ እንደሚከራከር አይነት ነገር ነው የሳሉት ሰዎች የሚመስል ማለት ከኮንቴክስቱ ልንረዳ የምንችለው ማለት ነው። ጳውሎስ ግን እያላቸው ያለው ነገር ምንድነው? እኔ ማንም በቃ ሰውን አይደለም የኔ አገልግሎት መርህ ሰውን ማስደሰት አይደለም ማለት እና ምናልባት የድሮ ትርጉም 54 ትርጉም የክርስቶስ ባሪያ ባልሆንኩ ነበር ይላል። አሁን ጳውሎስ አገልግሎቱን ማንነቱን የሚያገናኘው ከምን ጋር ነው ካልከኝ ከላኪው ጋር ነው የሚያገናኘው ማለት ኦኬ። መልእክት ላኪው ያለኝን ነው እኔ ባርነቴ ለማን ይላል? ለክርስቶስ ነው። ባሪያ የሚለው ሐሳብ በማንነትህም በግብርህም የራስህ አይደለም። ባሪያ ከሆንክ አንተ ራስህ ፊዚካልህ፣ ሐሳብህ፣ አንተነትህ ራሱ ሙሉ ለሙሉ የማን ነው? የጌታ ነው። በዕለት ተዕለት ኑሮህና እንቅስቃሴ የምታደርገው የምትፈጽመው ያንተን ፍቃድ አይደለም፣ ያንተን ደስታ አይደለም የምታደርገው። ኢንፋክት ለክርስቶስ ባርነት በፈቃድ ነው። ለክርስቶስ ባርነታችን ወደን ነው፣ ደስ ብሎ ነው፣ ወደን ነው የምናደርገው። ግን ባሪያ ኖርማሊ በወቅቱ በዚያ ዘመን በነበረው የባሪያ አስተሳሰብ ወይም በባሪያዎች የአገዛዝ ስርዓት ውስጥ ወደድክም አልወደድክም፣ ደስ አለህም አላለህም፣ አንድ ሰው ባሪያዬ ነህ ብሎ ከገዛ ክሌም ካረገ ባንተ ላይ ባሪያ ከሆንክ አንድ ሰው ምንም ጥያቄ የለውም። አንተ የዛ ሰውዬ ምን ነህ ማለት ነው? ንብረቱ ነህ ማለት ነው። ይሄ እቤትህ አካፋ፣ ዶማ፣ ኮምፒውተር አለኝ እንደምትሉ አንድ ሰው ያለኝ ትላለህ ማለት ነው። በቃ ንብረት። ስለዚህ ሰውየው የሚፈልገው ነው የሚያደርግብህ ማለት ነው። ምንም ቢልህ እምቢ አይቻልም። ምንም ቢልህ የምታደርገው ነገር ሁሉ ለሱ ደስታ ነው። በምንም አይነት መንገድ ቢሳሳትም ልክም ይሁን የምትወግነው ማን ነው? እሱ ነው፣ ጌታ ነው የምትወግነው። ባሪያ ማለት እንደሱ ነው። አምፖል እያላቸው ያለው ነገር ነው። እኔ ውገናዬ ባርነቴ የተበሳሁት ለሰው አይደለም። ሰውን ደስ ለማስኘት አይደለም የምኖረው። የሰውን ሐሳብ ለማገልገል አይደለም የምኖረው። የሰውን ፈቃድ ለመፈጸም አይደለም የምኖረው። ሰውን ደስ የሚያሰኘውን ነገር ለማድረግ አይደለም ያለሁት። እኔ ያለሁት ባሪያው ያደረገኝ የጌታዬን ፈቃድና የሱን ደስታ ለፈጽም ያለሁት ነው እያላቸው ያለው ማለት ነው። አሁን ከወንጌል ስብከት አኳያ አንድ ትልቅ ህዝብ፣ ትልቅ ታሪክ ያለው ህዝብ ለዘመናት እግዚአብሔርን ያመልክ የነበረ ለዘመናት የተከበረ የሚባል ህዝብ ከሱ አዳኝ መሲህ መጣ ተብሎ ክርስቶስ የተሰበከለት ህዝብ ምልሳስብ ከዛ መካከል ህዝብ ከዛ ማህበረሰብ ውስጥ ወጣ የዛን ማህበረሰብ አንዳንድ ነገሮችን የሚድን ነገር ማንሳት ማለት ከባድ ሊሆን ይችላል። ከባድ ግን ጳውሎስ ያላቸው ነገር ምንም ማድረግ አልቻለም። እሱ እንደሱ ነው ያደርገው። እኔ ምክንያቱም ቅድም እንዳነበብኩ አንተ የምናገረውን መልእክት የምናገረውን ወንጌል የምሰብከውን ወንጌል የተቀበልኩት እኔ ከሰው አይደለም፣ ሰው አይደለም የሚሰጠኝ፣ እኔ ከሰው አይደለም የተማርኩት። አንድ ሳምባዲ ኢንፍሉዌንስ አድርጎኝ በጣም ሲያስተምር ማርኮኝ በደንብ ምናምን ብዬ አይደለም እኔ ይሄን ያገኘሁት ቀጥታ ከሱ ነው የሰማሁት። ወንጌል እኔን የሰበከኝ ክርስቶስ ራሱ። ስለዚህ እኔ ደስ የማሰኘው እሱ ሰው ደስ አላሰኘው ብሎ ምንም አይሁዳዊ ቢሆን ምንም ወገኖቹ ቢሆኑ ግን ከነሱ በላይ ሊወግነው ደስ ሊያሰኝ የሚገባ የከበረ ጌታ እንዳለ የሚያስተዋውቅበት መንገድ ነው ለምንረዳው ማለት ነው። እና ስለ አገልግሎት ስናስብ አንዱ በጣም ልብ ማለት ያለበት ነገር ነው። በጣም ስፔሻሊ በእኛ ዘመን ውገናችን ከማን ጋር ነው የሚለው ነገር ማሰብ በጣም ጥሩ። ሰዎች ከተለያየ ነገር ጋር፣ ከተለያየ አስተሳሰብ ጋር፣ ከተለያየ ቡድኖች ጋር፣ ከዘር ጋር ከምጋር ይወግናሉ ሰዎች ገብተዋል። ከክርስቶስ እሴቶች፣ ከክርስቶስ መልእክት፣ ከክርስቶስ ዋና ነገር ጋር የሚጋጭ እንኳን እንደሆነ እያወቁ ማለት ነው። ይሄ በጣም አደጋ ነው። ጳውሎስ አይደንቲቱ ሚስኪን ፊልጵስ መጽሐፍ ላይ እኮ ጉድፍ እንደሆነ ቆጥሯል አለ። በእኔ ዘንድ ያለውን ጽድቅ እኔ የገባኝን እውነት እኔ በጣም ቦታ ሰጠው የነበረው ያንን ነገሬ አሁን ስለ ክርስቶስ በክርስቶስ ከሚገኘው ጽድቅ ጋር ህይወት ጋር በተነሳ እንደ ጉድፍ ቆጥሮ ይላል። የግሪኩን ቃል እንደው የሚናገር አሁን በጣም ከባድ ነው። ዘመታ ነገር የሚናገርበት በጣም ከባድ ነገር ነው። ያው ጉድፍ ሲባል ኖርማሊ ጥፍር ውስጥ ያለ ቆሻሻ ወይንም የሆነ ቆሻሻ ነገር ለምሳሌ ከዛ የላቀ አስቀያሚ ነገር ነው መግለጽ የተጠቀመበት ያክፍል እንደዛ ቆጥረዋለሁ ነው ጳውሎስ ያለው። ለምን ሲባል ወግኛለሁ፣ ባሪያው ያለው ክርስቶስ
የክርስቶስ ነኝ የሚል ሰውን ደስ ለማሰኘት አለ ማስደስተው እሱ ነው ሲል ነው የምናየው ማለት ነው።